እግዚአብሔርን እኛ እንደ ሁኔታው እንደ ተመቸን እንደ ወቅቱ እንደ ጊዜው አይደለም የምናመልከው። ትጾማለህ ሲባል እንደ ሁኔታው የሚላል እድሌ እንደዚህ ነው እድሌ ምናምን ያሉ የሚያማሩ ሰዎች አሉ። እግዚአብሔር ይመስገን ያልንበትን ቀን ያልባትን ሁኔታ እናስተውስ። ተመስገን አምላኬ ተመስገን ያለበት ወይ ደሞዝ ተጨምሮልናል ወይ የደረጃ እድገት አግኝተናል። እግዚአብሔር ፈቃደኛ ባልሆነ ልብ ውስጥ አድሮ ስራ አይሰራም። ምስጋና የተፈጠርንበት ዓላማ ነው። እግዚአብሔር በሰዎች ነፃ ፈቃድ ጣልቃ አይገባም። እሳትንም ውሃንም በፊትህ አኑሬአለሁ፣ እጅህን ወደ ፈለግከው ስደድ። ነገሮች በሙሉ የሚከናወኑት እንደ እግዚአብሔር መልካም ፈቃድና እንደኛ ነፃ ፈቃድ መሆኑን ማመን ያስፈልጋል። እንደ ሁኔታው የምናመልከው አምላክ እንደ ሁኔታው የምናቀርበው ምስጋና የለንም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እጅግ በጣም የተወደዳችሁና የተከበራችሁ በቀንዲል ሚዲያ ብቻ የልማድና ክርስትና መርሃ ግብር ተከታታዮች በያላችሁበት እንደየሰዓት አቆጣጠራችሁ እንደምን አመሻችሁ፣ እንደምን አረፈዳችሁ፣ ዘግይታችሁ ወይም ደግሞ ቆይታችሁ በስራም በሆነ ምክንያት ለምታዩን ደግሞ እንደምን ከረማችሁ፣ በያላችሁበት እግዚአብሔር ይመስገን ብላችሁ ሰላምታችንን እንደምትቀበሉት ተስፋ አለን። እኛም እግዚአብሔር ይመስገን ሰላምንን ለተቀጣጠርንባት ለዚህች ዕለትና ሰዓት ስላደረሰን አምላካችን ክብር ምስጋና ይግባው። እንደተለመደው ይሄ የልማድና ክርስትና መርሃ ግብራችን እኔ ብቻ የማቀርብበት ማለት ነው። አንድ ጉዳይ እናይና በዛ ጉዳይ ላይ ጥያቄዎች፣ አስተያየቶች ካሉ እንደተለመደው የጥያቄና አስተያየት መስጫ ስፍራው ላይ ታስቀምጡልናላችሁ ማለት ነው። ዛሬ የምንመለከተው አንድ ጉዳይ ነው፣ እንደ ሁኔታው። ብዙዎቻችን ይህንን ቃል እንደ ቀላል እንጠቀምበታለን። እንደ ሁኔታው ማለት ምን ማለት ነው? እንደ ሁኔታው በልማድና ክርስትና እንዴት ይታያል የሚለውን እንመለከታለን ማለት ነው። አሁን የምትመለከቱን እንደ ሁኔታው ነው? እንደ ነገሩ እንዳየሩ ጠባይ እንዴት ነው? በክርስትና ሕይወት ይሄ ቃል ምንድን ነው ጉዳቱ? የት ቦታና እንዴት ነው መጠቀም ያለብን የሚለውን በዝርዝር እንመለከታለን። በልምድ የምንናገራቸው ቃላቶች ትርጉማቸውን የማናውቃቸው ወይም ልብ የማንላቸው ግን ሰዎችን ሊጎዱ የሚችሉ ማንነታችንንም በዛ ደረጃ የሚገልጡ ብዙ ቃላቶች አሉ። እስኪ እናንተ በልምድ ሰዎች የሚናገሯቸው ቃላቶች እነዚህ ናቸው ብላችሁ ታጋሩናላችሁ። መሰራት ካለበት እንሰራበታለን ማለት ነው። ለዛሬ ግን እንደ ሁኔታው ብዙ ሰው ይለዋል። እንደ ሁኔታው እንዳየሩ ጠባይ፣ እንደ ጊዜው፣ እንደ ወቅቱ፣ እንደ ተመቸ፣ አሁን እንደ ሁኔታው ነው መኖር፣ እንደ ወቅቱ ነው፣ እንደ ጊዜው ነው የሚሉ ሰዎች አሉ። ብዙ ሰው በዓለም ግብር ማለት ነው ወይም በስጋዊው ስራ ወይም በዓለማዊ ግብር ይጠቀሙበታል። የተለመደ ነው። በነገራችን ላይ ሙሉ ለሙሉ የሚኮነን አይደለም እንደ ሁኔታው የሚለው በኋላ ላይ እናየዋለን። ወደ መንፈሳዊ ሕይወታችን ስናመጣው ግን ለምዶብን በዛው ልክ ጉዳቶች እንዳሉት ለማሳየትና ለመጠቆም ነው። ለምሳሌ አንዳንድ ሰዎች ነገ ስፖርት ትሰራለህ ተብለው ሲጠየቁ እንደ ሁኔታው ሊሉ ይችላሉ። እንደነቁበት ሰዓት፣ ማታ እንዳመሹበት ሁኔታ አይተው ላያደርጉትም ይችላሉ ማለት ነው። ስለዚህ ይሄ ምንም ከነፍስ ጋር የሚገናኝ ጉዳይ አይደለም። ነገ እገሌን እንጠይቃለን ሲባል እስኪ እንደ ሁኔታው፣ ምክንያቱም ከስራ የሚወጣበትን የስራውን ሁኔታ አድርጎ ቼክ አድርጌ እደውልልሃለሁ እንደ ሁኔታው የሚሉ ሰዎች አሉ። የሚገርመው ደግሞ በህይወታችን እንደ ሁኔታው ብለን ማናልፋቸው በትክክል አደርገዋለሁኝ እሄዳለሁ ብለን የምንናገርባቸው አስረግጠን የምንናገርባቸው ጉዳዮች ደግሞ አሉ። ለምሳሌ ሰራተኞች አለን። ጠዋት 1 ሰዓት ተኩል ስራ መግባት አለብን። ከሰዓት እንደዚሁ 7 ሰዓት ተኩል ስራ መግባት አለብን። ስለዚህ አንድ ሰው ስራ ነገ ትሄዳለህ ተብሎ ሲጠየቅ እንደ ሁኔታው አይልም። ምክንያቱም ስራ ነው፣ እንደ ሁኔታው አይባልም። ተማሪዎችም ከወላጆቻቸው ጋር ያሉ ተማሪዎችን ነገ ትምህርት ቤት ትሄዳለህ ብትሏቸው እንደ ሁኔታው ቢል ተማሪው ወላጆች ምን የሚሉ ይመስላችኋል? እንደ ሁኔታው ነው ትምህርት ቤት የሚሄደው ካለ አንድ ተማሪ ወላጆች ዝም ብለው አያልፉትም። ምን ለማለት ፈልገ ነው? ምን ልታደርግ ነው? ስለዚህ ትምህርት ቤት ትሄዳለህ ተማሪያው ስራው ትምህርት ስለሆነ፣ አዎ ትምህርት ዝግ ካልሆነ የሰንበት ቀን ካልሆነ ትምህርት ቤት መገኘት ግዴታው ነው ማለት ነው።
ስለዚህ ነገ ትተኛለህ ተብሎ ወይም ማታ ትተኛለህ አይደል እንደ ሁኔታው አይልም። እተኛለሁ ነው የሚለው። ራት ትበላለህ እንደ ሁኔታው አይልም። በእርግጥ እንደ ሁኔታው የሚመገቡ ወገኖቻችን መኖራቸውን ሳንረሳ ሳንዘነጋ ማለት ነው። ካገኙ ይበላሉ፣ ካላገኙ ጦማቸውን ያድራሉ። ግን አንድ ሰው ሰርቶ ለፍቶ ደክሞ የሚገባ ሰው ማታ ራት ትበላለህ ሲባል አሁን ራት እየቀረ ይመስለኛል ለሰውነት እንክብካቤ እየተባለ እሱ ካልሆነ በስተቀር እንዴ ታዲያ ጦሜን ላድርልህ ነው ወይ ነው የሚለው። ማንደራደርባቸው በትክክል እናደርጋቸዋለን የምንላቸው እንደ ሁኔታው ማንላቸው ነገሮች አሉ። በክርስትና ሕይወት አዎ አደርጋለሁ ሳይሆን እንደ እግዚአብሔር ፈቃድ የሚለው እንደተጠበቀ ሆኖ ማለት ነው። እንደ ሁኔታው የማንላቸው በርካታ ነገሮች አሉ። እንደ ሁኔታው ብለን የማናልፋቸው ነገሮችም አሉ። አሁን ይህንን ወደ ክርስትናው እናምጣው። እኛም እዚህ ጋር ቁጭ ብለን በቀንዲል ሚዲያ ማስተላለፍ የምንፈልገው የተሰጠን ማደራ የቤተክርስቲያናችንም ተልእኮ ስጋዊ የሆነው ነገር ላይ ማተኮር ሳይሆን እሱ እንደተጠበቀ ሆኖ ማለት ነው። አቅጣጫ ማሳየት፣ መጠቆም፣ ክፋት ባይኖረውም ግን ነፍስ ተኮር ስለሆነ አገልግሎታችን ይሄ እንደ ሁኔታው የሚለውን ቃል እንደ ሁኔታው የሚለውን ሁኔታ ራሱ በክርስትና ሕይወታችን እናምጣውና እንየው። አንዳንድ ሰው በዓለም ውስጥ ያለው ለምዶበት ነገ ኳስ ታያለህ ወይም ነገ ስፖርት ትሰራለህ፣ ነገ ወደዚህ ቦታ ትሄዳለህ እንደ ሁኔታው የሚል ሰው በክርስትና ሕይወትም ለምዶበት አብይ ጾም እኮ የሚገባው የሚቀጥለው ሰኞ ነው ትጾማለህ ሲባል እንደ ሁኔታው የሚል አለ። ይሄ በጣም ከባድ ነው። ታስቀድሳለህ ሲባል እንደ ሁኔታው የሚል ሰው ማለት ነው። ትጸልያለህ እንደ ሁኔታው ብሎ የሚናገር ሰው ካለ ዛሬ ገብርኤል ነው እና ቤተክርስቲያን እንሄዳለን ወይም ደግሞ እናድራለን እንደ ሁኔታው የሚል ሰው አለ። ስለዚህ እንደ ሁኔታው በክርስትና ሕይወት ውስጥ ሲገለጥ ችግር አለው ማለት ነው። እና ይህን የለመደብን ሰዎች ቆም ብለን እንድናስብ ነው። እግዚአብሔርን እኛ እንደ ሁኔታው እንደ ተመቸን እንደ ወቅቱ እንደ ጊዜው አይደለም የምናመልከው። እግዚአብሔር እንደ ሁኔታው የሚመለከት አምላክ አይደለም። እግዚአብሔር እንደ ሁኔታው የሚከበር አምላክ ወይም ስለ ፈጣሪነቱ እንደ ሁኔታው የምንመሰክርለት አምላክ አይደለም። እግዚአብሔርን ማምለክ እንደ ሁኔታው የምንፈጽመው ሳይሆን ሕይወታችን ነው፣ ስራችን ነው። እግዚአብሔርን ማምለክ ቅድም ተናግሬያለሁ። ስራ ትሄዳለህ እንደ ሁኔታው እንደማይባለው በስራዬ አልደራደርም፣ በስራ ቀልድ የለም እንደምንለው ለአንድ ክርስቲያን እግዚአብሔርን ማምለክ ሕይወቱና ስራው ነው። በቃ ሌላ ስራ የለውም እግዚአብሔርን ከማምለክ ውጪ ማለት ነው። ለምሳሌ በዮናስ ታሪክ ላይ ከነነዌ ሰዎች ጋር ተገናኝቶ የዮናስ ታሪክ ሲተረክ በትንቢተ ዮናስ ምዕራፍ 1 ላይ ጀምራችሁ ስታነቡት ማለት ነው ዮናስ ከእግዚአብሔር ኮብልሎ ወደ መርከቡ ከገባ በኋላ መርከቡ ላይ አደጋ ተጋርጦ ነበረ እና መርከቡ ለመስመጥ በሚንገታገትበት ጊዜ ሰዎቹ በጣም ስለደነገጡ ጓዛቸውን ሁሉ መቀነስ ጀምረው ነበርና መጨረሻ ላይ ሁሉም ሰው በሚጨነቅበት ሰዓት እሱ ግን ወደ ውስጠኛው የመርከብ ክፍል ገብቶ ዮናስ ተኝቶ ነበር እና ቀስቅሰው ካስነሱት በኋላ ጥያቄ ይጠይቁታል እነዛ ሰዎች ማለት ነው። አስቡት፣ አሁን ያ ሁሉ ሰው እየተጨነቀ ነው፣ መርከቡ ከወዲህ ወዲህ እየተማታ ነው፣ አንድ ሰው ግን ብቻውን ነገር ዓለሙን ረስቶ ተኝቷል እና እነዛ ሰዎች ከቀሰቀሱት በኋላ ይሄ ክፉ ነገር በማን ምክንያት እንዳገኘን እባክህ ንገረን ይሉታል። ይሄ ክፉ ነገር ያገኘን በማን ምክንያት ነው? እንግዲህ ተናጋሪው እግዚአብሔር ነው፣ ራሱ እንዲፈትሽ ነው። ራሱ የችግሩ ባለቤት ነው፣ ዋነኛ ተዋናይ እሱ ነው። ግን አመጣለት ራሱን እስካላጋለጠ ድረስ ማለት ነው። አንዳንድ ጊዜ መድረክ ላይ ቆመን አውደ ምሕረት ላይ ቆመን በምናስተምርበት ጊዜ አንዳንድ ሰዎች መጥተው ይነግሩናል። ይሄ የነገርከኝ እኮ የኔን ሕይወት ነው። አንዳንድ ሰዎች እንደውም ሰው ስለነሱ ለኔ ወይም ለመምህሩ የነገረ እስከሚመስላቸው ድረስ ማለት ነው። ፈቃድ እግዚአብሔር ነው ማለት ነው። እኔ ራሴን በሰባኪው ውስጥ እንድሰማው እግዚአብሔር ፈቅዷል ማለት ነው። ስለዚህ መምህሩ ሳይሆን እየነገረን የነበረው እግዚአብሔር ነው እና ለዮናስም በቀጥታ እነዚህ ሰዎች ለችግሩ ባለቤት ማለት ነው ወይም ምክንያት ለሆነው አካል በምን ምክንያት ነው ይሄ ያገኘን እባክህን ንገረን አሉት። ከዛ በኋላስ ስራህ ምንድን ነው? ከወዴትስ መጣ አሉት። ሶስት ነገር ነው የጠየቁት። አንደኛ ምክንያቱን ንገረን፣ ሁለተኛ ከማን ወገን ነህ፣ ከየት አካባቢ ነው የመጣኸው፣ ሶስተኛ ስራ ምንድን ነው አሉት። ዮናስ ጥበብ በተሞላበት መልኩ ይመልስላቸዋል እንዲህ ሲል ወይስ ከማን ወገን ነህ ባሉት ጊዜ ይላል እርሱ ግን እኔ ዕብራዊ ነኝ ከማን ወገን ነህ ላሉት ማለት ነው ባህሩንና የብሱን የፈጠረውን የሰማይን አምላክ እግዚአብሔርን አመልካለሁ አላቸው። ስራ ምንድን ነው ለሚለው መልስ ባህሩን የብሱን
ፍጥረታቱን በሙሉ የፈጠረውን አምላክ አመልካለሁ፣ ስራዬ እሱን ማምለክ ነው ያላቸው። እጅግ በጣም የሚደንቅ ነው። የአንድ ክርስቲያን ስራ እግዚአብሔርን ማምለክ ነው። በቃ መቅደስ ነው የተባለውም ለዚህ ነው። አገልግሎቱ እግዚአብሔርን ደስ የሚያሰኝ አገልግሎቱ ስለ እግዚአብሔር አገልግሎቱ ከእግዚአብሔር ዋጋ የሚያሰጥ ነው መሆን ያለበት። በቤተ መቅደስ ውስጥ ጣዖት የለም። በአንድ ክርስቲያን ሰውነት፣ በአንድ ክርስቲያን ልብ፣ በአንድ ክርስቲያን አንደበትም እነዚህ ነገሮች መገለጥ የለባቸው ማለት ነው። ስለዚህ ስራችን ነው እንጂ እንደ ሁኔታው የምንፈጽመው አይደለም። ስርዓተ አምልኮ እንደ ሁኔታው የምንጾመው ጾም፣ እንደ ሁኔታው የምናስቀድሰው ቅዳሴ፣ እንደ ሁኔታው የምንቀበለው ቅዱስ ሥጋና ክቡር ደም፣ እንደ ሁኔታው የምናመልከው እግዚአብሔር የለንም ማለት ነው። ስለዚህ እንደ ሁኔታው በክርስትና ሕይወት ውስጥ ጽዩፍ ነው ማለት ነው። በክርስትና እንደ ሁኔታው የሚገለገል ወይም እንደ ሁኔታው የምናመልከው አምልኮት፣ እንደ ሁኔታው የሚባል እምነት የለም። ሁሉም ነገር የሚሆነው በሁለት ፈቃድ ነው። እጅግ በጣም የተወደዳችሁና የተከበራችሁ የቀንዲል ሚዲያ ቤተሰቦች በደንብ እንድትሰሙኝ ይፈልጋለሁ። በዓለም ላይ ያለው ነገር በሙሉ የሚከወነው በሁለት አካል ፈቃድ ነው። የመጀመሪያው እንደ እግዚአብሔር ፈቃድ ነው። ይሄ ምንም ሳይታለም የተፈታ ነው። በዚህ በሐዋርያው ያዕቆብ መልእክት ላይ ምዕራፍ 4 ቁጥር 13 ላይ አሁንም ይላል ዛሬ ወይም ነገ ወደዚያ ከተማ እንሄዳለን፣ በዚያ ዓመት እንኖራለን፣ እንነግድማለን፣ እናተርፋለን የምትሉ እናንተ ተመልከቱ፣ ነገ የሚሆነውን አታውቁምና። ከዛ በኋላ ሕይወታችሁ ምንድን ነው? ጥቂት ጊዜ ታይቶ ኋላ እንደሚጠፋ እንፋሎት ናችሁና፣ በዚህ ፈንታ ጌታ ቢፈቅድ ብንኖርም ይህንን ወይም ያንን እናደርጋለን ማለት ይገባችኋል ይላል። ስለዚህ ነገሮች በሙሉ የሚከወኑት በፈቃድ እግዚአብሔር ነው። በዚህ ዓለም ላይ ሁሉም ነገር የሚፈጸመው በፈቃድ እግዚአብሔር እንደሆነ ይነግረናል። ሁሉንም ግን እግዚአብሔር አይፈቅድም። ደግሞ ሌላ አካል አለ የሚፈቅድ ማለት ነው። አሁን ትልቁ ጉዳይ እሱ ነው። ከእግዚአብሔር ፈቃድ ውጪ ታዲያ በማን ፈቃድ ነው ሌሎች ነገሮች የሚከናወኑት? አንድ ማሳያ ላሳያችሁ። ለምሳሌ እግዚአብሔር ሁሉንም አይፈቅድም። ሁሉንም ያውቃል። አዎ ያውቃል። ሁሉም እንዲሆን ይፈልጋል? በጭራሽ ሁሉም እንዲሆን አይፈልግም። እንዳይሆን የሚፈልጋቸው ነገሮች አሉ። እንዳይሆኑ መከልከል ይችላል? አዎ ይችላል። ግን አይከለክልም። ለምን? ስላልቻለ ነው? አይደለም። በሰው ነፃ ፈቃድ ነው። በሰው ነፃ ፈቃድ የሚከወን ነገር አለ። እግዚአብሔር በሰዎች ነፃ ፈቃድ ጣልቃ አይገባም። ለምሳሌ ትንቢተ ሕዝቅኤል ምዕራፍ 18 ቁጥር 32 ላይ የሟቹን ሞት አልፈቅድምና ይላል እግዚአብሔር። ምን ማለት ነው ይሄ? ሟቹ ከኃጢአቱ በንስሐ ተመልሶ በሕይወት እንዲኖር ነው እንጂ እንዲሞት አልፈልግም ይላል። ግን ብዙ ሰው በግራ ቁመት ወይም ብዙ ሰው ወደ ገሃነም ወደ ሲኦል የሚገባው በማን ፈቃድ ነው ታዲያ ከተባለ በራሱ ፈቃድ ነው። በራሱ በእግዚአብሔር ሳይሆን በራሱ በሰውየው ነፃ ፈቃድ ነው ይሄ የሚሆነው ማለት ነው። እንደዚህ አይደል የሚለው የሟቹን ሞት አልፈቅድም ይላል ጌታ እግዚአብሔር። ስለዚህ ተመለሱና በሕይወት ኑሩ ይለናል። እዛው ትንቢተ ሕዝቅኤል ምዕራፍ 33 ላይ ደግሞ ቁጥር 11 ላይ እኔ ሕያው ነኝና ኃጢአተኛው ከመንገዱ ተመልሶ በሕይወት ይኖር ዘንድ ነው እንጂ ኃጢአተኛው ይሞት ዘንድ አልፈቅድም ይላል እግዚአብሔር። የኃጢአተኛውን ሞት አይፈቅድም ማለት ነው። ኃጢአተኛ ግን ይሞታል? አዎ ይሞታል። ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአት ካደገች በኋላ ሞትን ይላል። ስለዚህ ሰው ንስሐ ካልገባና ኃጢአት የጸነሰችውን ሞት ከላዩ ላይ ካላንከባለለ ለተሸነፈለት ተመልሶ ተሸናፊ የሚሆን ከሆነ እግዚአብሔር እዚህ ውስጥ የሚመለከተው ጉዳይ አይኖርም ማለት ነው። የሰው ነፃ ፈቃዱ ነው። ይህንን ነው እያለን ያለው። ከመንገዱ ተመልሶ በሕይወት ይኖር ነው ዘንድ ነው እንጂ ኃጢአተኛው ይሞት ዘንድ አልፈቅድም። ለምን? እኔ ሕያው አምላክ ነኝ ይላል እግዚአብሔር። የእስራኤል ቤት ሆይ ተመለሱ፣ ከክፉ መንገዳችሁ ተመለሱ፣ ስለምንስ ትሞታላችሁ በላቸው ይለዋል ነቢዩን ማለት ነው። ስለዚህ እና በማን ፈቃድ ነው የሚከወነው ካልን በእኛ ፈቃድ ማለት ነው። በዓለም ላይ የሚደረገው ነገር በሙሉ በሁለት አካላት ፈቃድ ነው። አንዱ በእግዚአብሔር ፈቃድ ነው። ሁለተኛው በሰው ፈቃድ ነው። የእግዚአብሔር ፈቃድ ነገሮችን በሙሉ መቀየር የሚችል ነው። የሰው ፈቃድ ያውም እግዚአብሔር ከፈቀደለት የራሱን ሕይወት ነው የሚቀይረው። የራሱን ሕይወት ነው መለወጥ የሚችለው። በራሱ ሕይወት ላይ ነው ፈቃድና ነፃነት ያለው ማለት ነው። ሰው በዕድሜው መቀለድ ይችላል፣ በዘመን ግን መቀለድ አይችልም። በሌሎች ሰዎች ዕድሜ መቀለድ አይችልም። ከዘመን ላይ ተቆንጥሮ በተሰጠው ዕድሜ መቀለድ ይችላል። ዘመናት የእግዚአብሔር ናቸው። ከዛ ውስጥ ተቆንጥሮ ነው የተሰጠው የሰው ልጅ ዕድሜ ማለት ነው። ስለዚህ የሚጎዳው ራሱን ነው ማለት ነው። ለምሳሌ ይህ ዓለም እንዲህና እንዲያ እንዲሆን የሆነው የምናየው አሁን ኢትዮጵያ ውስጥም የምናየው
አንዱ ተፈናቃይ፣ አንዱ አፈናቃይ፣ አንዱ አሳዳጅ፣ ሌላው ተሳዳጅ፣ አንዱ ተሳዳቢ፣ ሌላው ተሰዳቢ፣ አንዱ አሳሪ፣ ሌላው ታሳሪ፣ አንዱ የኔ ነው የሚል ሌላውን የሚገፋ ማን ይህንን ያደረገው? እግዚአብሔር ያዳላው ነገር የለም። ለሁሉም ሁለት ዓይን፣ ሁለት ጆሮ፣ ሁለት እግር ሰጥቷል። መሬቱ እኩል ነው። ምንድነው እንዲጠበን የሆነው? ለምንድነው ሰዎች በስጋት የሚኖሩት? የሰዎች ነፃ ፈቃድ ነው። እግዚአብሔር በዚህ የሰዎች ነፃ ፈቃድ ጣልቃ አይገባም። የዋሃኑን ይጠብቃቸዋል። ምንም እንኳን ሞታቸው በዛ እንዲሆን የእግዚአብሔር ፈቃዱ ቢሆንም በሰማዕትነት ቢያልፉም በነፍስ ግን የሚኖሩት ከእግዚአብሔር ጋር ነው። ስለዚህ በዮሐንስ ራእይ ምዕራፍ 3 ቁጥር 20 ላይ እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱ ጋር እራት እበላለሁ፣ እርሱ ከእኔ ጋር ይበላል ይላል። የእግዚአብሔር ድርሻው ማንኳኳት ብቻ እንደሆነ ይነግረናል። ሲከፈትልኝ ግን እገባለሁ። ያንኳኳል። የሚፈቅድለት ወይም ሰው ፈቃዱን ካሳየ በዛ ፈቃድ ገብቶ እግዚአብሔር ስራ ይሰራል። ምን ይላሉ ሊቃውንተ ቤተክርስቲያን? እግዚአብሔር ፈቃደኛ ባልሆነ ልብ ውስጥ አድሮ ስራ አይሰራም ይላል። ለዚህ ነው የዮሐንስ ወንጌል ምዕራፍ 5 ላይ ተፈቅዱነትየው ለመዳን ትወዳለህ ብሎ ይጠይቋል። ያንን 38 ዓመት ሙሉ ያልጋ ቁራኛ የነበረን ሰው መዳን ትፈልጋለህ ወይ ብሎ ይጠይቋል። ፈቃድ በጣም ወሳኝ ነው። ስለዚህ የኛ ነፃ ፈቃድ አለበት። አሁን ለምንኖረው ኑሮ የኛ ነፃ ፈቃድ አለበት። አሁን ለምንሰራው ስራ የኛ ነፃ ፈቃድ አለበት። ያለ ነፃ ፈቃድ አንዳንድ ሰዎች ወደ ቤተክርስቲያን የመጣችሁት ማን ፈቅዶላችሁ ነው ሲባሉ እግዚአብሔር ፈቅዶልን ነው ይላሉ። ጥሩ ነው። በፈቃድ እግዚአብሔር ነው የመጡት። የቀሩ ጊዜ ለምን ቀራችሁ ሲባል እግዚአብሔር ስላልፈቀደ ይላሉ። እሱ ነው ክፋቱ። እና ያልመጡ ሰዎች እግዚአብሔር ስላልፈቀደላቸው ያልመጡት አይደለም። ፈቃዱ አንዲት ናት፣ የእግዚአብሔር ፈቃድ። ሰኞም ማክሰኞም ረቡም እየፈቀደ አይኖርም። አንዴ ፈቅዷል። ወደ ቤተክርስቲያን እንድንሄድ፣ ቃል እግዚአብሔር እንድንሰማ፣ ንስሐ እንድንገባ፣ ቅዱስ ሥጋውን ክቡር ደሙን እንድንቀበል ፈቅዷል እግዚአብሔር። ያን የፈቀዳትን ፈቃድ እኛ ስንስማማ ነገሮችን ሁሉ አስተካክሎ ያመጣናል እዛ ቦታ ላይ ማለት ነው። ስለዚህ የእግዚአብሔር ፈቃዱ መርታን የመጣ ነው። ትክክል ነው። ስለተፈቀደልን የመጣ ነው። እዛ ውስጥ ግን የኛ ፈቃድ አለ። እንደዛማ ባይሆን የተኛንበት ከናልጋችን በደመና አፋፍሶ አምጥቶ ቤተክርስቲያን ያስቀምጠን ነበር ማለት ነው። ቆይ ትንሽ ልተኛ ብሎ የሚቀርሰው አይኖርም። ቆይ ጠዋት ነው አልነጋም ብሎ ቅዳሴ የሚያረፍድ አይኖርም ነበር። የኛ ፈቃድ ስላለበት ነው። አቅረብኩ ለከ እሳተ ወማየ ደይ እዴከ ሀበ ዘፈቀድከ። እሳትንም ውሃንም በፊትህ አኑሬአለሁ፣ እጅህን ወደ ፈለግከው ስደድ። መጽሐፈ ሲራክ ምዕራፍ 15 ቁጥር 16 እንደዚህ ነው የሚለው ነባቡ። እጅህን በመረጥከው ትጨምር ዘንድ እነሆ እሳትንና ውሃን አኖረልህ። ሕይወትና ሞት በሰው ፊት ናቸው፣ ከነሱ የመረጠውን ይሰጡታል ይላል። ምርጫው ነው። አሁን ይሄ ነፃ ፈቃድ፣ ይሄ ምርጫ፣ እድል የሚባሉ ነገሮች አሉ። ወደፊት ምናልባት እንሄድበታለን። እድል ራሱ ምንድነው? ነፃ ፈቃድና ምርጫ ምንድነው? እድሌ ነው የሚሉ የሚያማሩ ሰዎች አሉ። ነው ምርጫችን ነው እንደዛ ያደረገን። እድል አንድ ጊዜ ነው ተሰጥቷል በክርስትና ሕይወት። ያ እድል የዘላለም ሕይወት ነው። ያ እድል ነገረ ድነት ነው። ለሁሉም እኩል ነው ያደለው እግዚአብሔር፣ ለሁሉም ማለት ነው። ለሚያምንም ለማያምንም እድሉን የመቀበልና ያለመቀበል፣ የመውሰድና ያለመውሰድ እንጂ አዲስ እድል በክርስትና ሕይወት አይሰጠንም። ይሄ ሎተሪ ስንቆርጥ እኮ ምናምን እሱ እድል አይደለም። እሱ በተራ የሚደርሰን ጉዳይ ነው። እዛ ውስጥ አናስገባውም እግዚአብሔርን ማለት ነው። እድሌ እንደዚህ ነው፣ እድሌ ምናምን እያሉ የሚያማሩ ሰዎች አሉ። በጭራሽ። እሱን ወደፊት እንሰራበታለን። ግን የሰው ነፃ ፈቃድ በጣም ወሳኝነት አለው። ለምሳሌ ሞት በሰው ነፃ ፈቃድ ነው ወደዚህ የመጣው። መጽሐፈ ጥበብ ምዕራፍ 1 ቁጥር 13 ላይ እግዚአብሔር ሞትን አልፈጠረውም ይላል። ተመልከቱ። እግዚአብሔር ሞትን አልፈጠረም፣ የሕያዋን ጥፋት ደስ አያሰኘውም፣ ነዋሪ ይሆን ዘንድ ፍጥረትን ፈጥሯል፣ ለዘላለም እንዲኖር አዳምን ፈጥሯል። የዓለም መፈጠር ለድህነት ነውና በእነሱ ዘንድ የጥፋት መርዝ አልነበረም፣ ለሲኦልም በምድር ላይ ግዛት አልነበረውም። ጽድቅ አትሞትምና ክፉዎች ግን። እንግዲህ ጽድቅ እውነት ነው። እውነት ደግሞ እግዚአብሔር ነው። እግዚአብሔር አይሞትም። እሱን ነው እየነገረን ያለው። ጽድቅ አትሞትምና ክፉዎች ግን በእጃቸውና በቃላቸው ጠሩት አይደል? በእጃቸውና በቃላቸው ጠሩት። ሰው ስንጠራ በእጅም በቃልም አይደል? ስለዚህ ቀጥፈው በሉ አትብሉ የተባሉትን በእጃቸውም በቃላቸውም ጠሩት። ምንን? ሞትን። ባልንጀራቸውም አደረጉት፣ ባልንጀራም አስመሰሉት፣ በእርሱም ጠፉ ይላል። ሞትን የጠራው የሰው ልጅ ነው። በተሰጠው ነፃ ፈቃድ ነው የሰው ልጅ ሞትን የጠራው። እግዚአብሔር ሲበሉ ለምን ዝም አላቸው ይላል። እንዴ ነፃ ፈቃድ አላቸው። ነፃ ፈቃዳቸውን በምን ያውቃሉ? ነገራቸው። ከዚህ ብሉ ከዚህ አትብሉ አላቸው።
በቃ ይሄን መወሰን ይችላሉ። ከዛ ዲያብሎስ መጣና ብሎ አላቸው። በነፃ ፈቃዳቸው ሰሙት፣ ፈጸሙት። እግዚአብሔር የፈጠረው ሰው ነው፣ ሮቦት አይደለም። የሚያሽከረክረው እንደፈለገ ሰው ነው የፈጠረው እግዚአብሔር። ከሙሉ ነፃነት ጋር ነው የፈጠረው ሰው። ያ ነፃነቱን አልተጠቀምም። ዛሬም የሚታየው ይሄ ነው። የሰው ልጅ ነፃነቱን እየተጠቀመ አይደለም፣ በነፃነቱ እየቀበጠ ነው የሰው ልጅ ማለት ነው። ለዚህ ነው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 26 ላይ የኋለኛው ጠላት የሚሻረው ሞት ነው ይላል። የኋለኛው ጠላት በኋላ ነው የመጣው፣ ተፈጥሮ አይደለም፣ ጎትተን ያመጣ ነው። በኋላ ግን ይሻራል ይለናል። የሚገርም ነው። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች በነፃ ፈቃድ አሁን ዓለም በሁለቱ ፈቃዳት እንደምትመራ በተወሰነ ደረጃ አይተናል። ቅድስት ቤተ ክርስቲያን እንደ ሁኔታው የምትፈጽመው ስርዓተ አምልኮ የላትም። እንደ እግዚአብሔር ፈቃድ እና በእኛ ፈቃድ ላይ የተመሰረተ መሆኑን ለመግለጽ ስለፈለግኩ ነው። እንደ ሁኔታው የሚከበር ክብረ በዓልም የላትም። እንደ ሁኔታው የምትቀድሰው ቅዳሴ፣ እንደ ሁኔታው የምታደርሰው ኪዳን፣ እንደ ሁኔታው የምትቆመው ቁመት ወይም ማህሌት፣ እንደ ሁኔታው የምትሰብከው ስብከት፣ እንደ ሁኔታው የምትዘምረው ዝማሬ፣ እንደ ሁኔታው የምታመስግነው ምስጋና የላትም። ይሄ ማለት ግን ወቅቱን፣ ሀገሩን እና ሰውን የዋጀ አገልግሎት አትሰጥም ማለት አይደለም። ለምሳሌ የሰዎቹን ሁኔታ፣ የሀገሩን ሁኔታ፣ የወቅቱን ሁኔታ ታያለች። ጦርነት በሆነ ጊዜ አሁን በመደበኛ የሚሰጠው የቅዳሴ አገልግሎት ላይከናወን ይችላል። በሌሊት ቅዳሴ ሊገባ ይችላል። ወደ ሰሜኑ አሁን ይሄ ልምድ እስካሁን ድረስ አለ። ቀኖና ላይ የሚስተካከሉ ነገሮች አሉ። ለምሳሌ በረሃማ የሆኑ አካባቢዎች ቅዳሴ 6 ሰዓት ሳይሆን የሚገባው 4 ሰዓት ነው። ለምሳሌ ጅቡቲ ቅዱስ ገብርኤል የውሎ ቅዳሴ ጠዋት 4 ሰዓት ነው የሚገባው። በእነሱ ጠዋት አይደለም ያ 4 ሰዓት። እኛ ጋር አዲስ አበባ ጠዋት 4 ሰዓት ሊሆን ይችላል። በጣም ዋዕይ ነው። ስለዚህ እንደ አየሩ ጠባይ ቅዳሴውን ታስኬዳለች። ግን እያመለከች ያለችው እንደ አየሩ ጠባይ አይደለም። የምታመልከው እግዚአብሔር እንደ አየሩ ጠባይ አይደለም። ሰዎች ሲጠግቡ ተመስገን፣ ሲራቡ እንደሚያማሩት አይደለም ማለት ነው። ስርዓት ላይ የሰውን ሁኔታ፣ የአየሩን ወይም የሀገሩን ሁኔታ፣ የወቅቱን ሁኔታ አገናዝባ የምትፈጽማቸው ስርዓቶች አሏት። እነዚህ ከአምልኮ ጋር በተገናኘ የምንፈጽማቸው ስርዓቶች። ዋናው ግን እግዚአብሔር የምናመልከው ግን እንደ ሁኔታው አይደለም። ቅዳሴው እንደ ሁኔታው የሚስተካከል አይደለም። ያንኑ ቅዳሴ ቀኑ ወይም ቦታው ወይም ሰዎቹ እንደሆኑት ሁኔታ አድርጋ ያንኑ ቅዳሴ ነው የምትቀድሰው ማለት ነው። ከኪስ የሚወጣ ሌላ እንደ ሁኔታው ቅዳሴ የላትም ማለት ነው። ከሆነ ቦታ ላይ የሚወጣ እንደ ሁኔታው የምትቀድሰው ቅዳሴ የላትም። ያንኑ ስርዓቷን ግን የሰዎቹን ሁኔታ፣ የአካባቢውን ሁኔታ፣ የአየሩን ሁኔታ፣ የተፈጥሮ ሁኔታ አይታ የምታከናውነው ነገር አለ። ይሄ ማለት ሁሉን ነገር እንደ ሁኔታው ታደርጋለች ማለት ግን አይደለም። ለዛሬ አንድ ነገር ነው የምናየው። አሁን ወቅቱ የምስጋና ወቅት ነው፣ የልደት ወቅት ማለት ነው። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ። ሕዝብና አሕዛብ አንድ የሆኑበት፣ ስጋና ነፍስ የታረቁበት፣ መላእክት ከሰው ጋር ያመሰግኑበት፣ ምድራውያንና ሰማያውያን በአንድነት ያመሰግኑበት፣ እረኞች ከመላእክት ጋር ያመሰገኑበት፣ በቤተ መንግስትም በቤተ ክህነትም በዱርም በገደልም በጫካም በሁሉም እግዚአብሔር የከበረበት የልደቱ ሰሞን አይደለም፣ የምስጋና ሰሞን ነው። ስለዚህ እሱም ብቻ እንምዘዝ። የምናመሰግነው እንዴት ነው? የምናመሰግነው ለምንድን ነው? የምናመሰግነው በምን መልኩ ነው? የምናመሰግነው ማንን ነው? እግዚአብሔርን ነው። የምናመሰግነው እንዴት ነው? በሥርዓተ ቤተ ክርስቲያን ነው። የምናመሰግነው እንዴት ነው? እንደ ሁኔታው ነው ወይ እግዚአብሔር የምናመሰግነው? በሕይወታችን ሁሉ እግዚአብሔርን የምናመሰግነው እንዴት ነው? እሱን እኔ አመስጋኞች ነን። እግዚአብሔር እናመሰግናለን። እግዚአብሔር ይመስገን እንላለን። ግን እግዚአብሔር ይመስገን ያልንበትን ቀን፣ ያልንባትን ደቂቃ፣ ያልንባትን ሰከንድ፣ ያልንባትን ሁኔታ እናስታውስ። ተመስገን አምላኬ ተመስገን ያልንበትን። ወይ ደሞዝ ተጨምሮልናል፣ ወይ የደረጃ እድገት አግኝተናል፣ ወይ ሎተሪ ወጥቶልናል አይደለም፣ ወይ የሆነ ነገር። እሱ ነው ሁኔታ ማለት ነው። ልክ ስናመሰግነው ምንድን ነው እንድናመሰግነው የገፋፋን ሁኔታ? ውስጣችን ምንድን ነው የሚሰማን? እንደ ሁኔታው ነው እግዚአብሔር የምናመሰግነው። እሱን ነው አሁን በዚህ መርሃ ግብር የማሳያችሁ ማለት ነው። ምስጋናን ብቻ ወስደን ማለት ነው። ሌሎቹን ደግሞ ጊዜ ካለን በሌላ ጊዜ እናያቸዋለን። እናንተ ደግሞ የምትጨምሩት ካለ ትጨምሩልናላችሁ። እግዚአብሔርን የምናመሰግነው እናመሰግነዋለን ካልን የምናመሰግነው እንደ ሁኔታው አይደለም። አንደኛ እግዚአብሔርን የምናመሰግነው ምስጋና የባህሪ ገንዘቡ ስለሆነ ነው። ምንም አማራጭ የለንም። ምስጋና የባህሪ ገንዘቡ ነው። ምስጋና የሚገባው እሱ ነው።
የሚገባውን ለሚገባው እየሰጠን ነው። የኛ መከፋት፣ የኛ መራብ፣ የኛ የሆነ ነገር መሆን እሱ አይደለም ጉዳዩ። በቃ ምስጋና የባህሪው ነው። እንዴ አንዳንድ ሰዎች በጣም በሚያሳዝን መልኩ በዓለ ልደቱን ስናከብር ጥቁር ለብሰን በሐዘን እናክብረው የሚሉ ሰዎች አሉ። እንዴ ምን ማለት ነው ይሄ? እንዴ የልደቱን በዓል በሐዘን የምናከብረው እንዴት ነው? እንዴት ነው የምናከብረው? በዓል እኮ በጭራሽ ከነፍስ ድነት ጋር የተገናኘ ነው፣ ከስጋችን ጋር እኮ አይደለም። ሰማዕታት እየታረዱም አመስግነውታል እግዚአብሔርን። ወደ እሳት እየተጣሉም አመስግነውታል። እየተራገሙ አይደለም የሞቱት። እንዴ እያዘኑ አይደለም፣ ደስ እያላቸው ነው። አርገናጢዮስ ያለው እኮ አንበሶቹ ራሳቸው ማለት ነው አልበላህም ቢሉኝ፣ እነዚህ አንበሶች ወደ እግዚአብሔር የሚሄጃ መንገዶቼ ናቸው፣ አልበላህም ቢሉኝ እንኳን ለምናቸዋለሁ። እየተደሰቱ ነው፣ ደስ እያላቸው። እንዴ ልደት ላይ እኮ አሁን እግዚአብሔርን ነው የምናመሰግነው። ስለተወለደልን እያመሰገንነው ነው። በእኛ ሕይወት ውስጥም እንዲወለድ እየለመነ ነው። ስለ ኃጢአታችን እናነባለን፣ እናለቅሳለን፣ ስለሆነብን እናዝናለን። በመወለዱ ደግሞ ደስ ይለናል። ስብሐት ለእግዚአብሔር፣ ለእግዚአብሔር ምስጋና ይገባዋል። በሰማያት በአጠቃላይ በምድርም በሰማይም ወሰላም በምድር ስምረቱ ለሰብ ተብሎ እንደተነገረው ሰውና እግዚአብሔር በአንድነት ያመሰግኑበት። እንዲህ ይሄ ትምህርት ከየት ነው የመጣው? ጥቁር ለብሳችሁ ለልደት ውጡ የሚለው ትምህርት ከየት ነው የመጣው? ጥቁር ለብሳችሁ ልደትን አክብሩ የሚለው ትምህርት ከየት ነው የመጣው? ማን ነገረን? እንዴ በሰላማዊ ሰልፍ በሁከት የሚሆን ስርዓት አምልኮ እኮ የለም። ነገሮችን መቃወም ሌላ ጉዳይ ነው። እኔ እዛ ውስጥ አልገባም። ፖለቲካውን መቃወም መተቸት እሱ ሌላ ጉዳይ ነው። አምጥተን ከልደት ጋር ለምን ነው የምናገናኘው? እንዴ ከክርስቶስ መወለድ ጋር ለምን እናገናኘዋለን? ከቅዳሴ ጋር ለምን እናገናኘዋለን? ምርቅና መርቅ እኮ ነው ይሄ። ከዛ ስንወጣ እንደርሳለን ሌላ ቦታ ላይ፣ እሱ ችግር ከሌለበት ማለት ነው። የፈለግነውን ነገር አድርገን መቃወም መብታችን ነው፣ እሱ ችግር የለውም። ግን ከልደት ጋር አምጥተን ከቅኔ ማሌቱ ጋር ከቅዳሴው ጋር ከክርስትና ሕይወት ጋር አምጥተን ማስቀመጥ ግን እጅግ በጣም ከባድ ነው። አሁን እኔም ስሜታዊ የሆንኩ ነው። በጣም ይቅርታ ጠይቃለሁ በእውነት። ስርዓት አምልኮችንን ከሌሎች ነገሮች ጋር መቀላቀል የለብንም በተቻለ መጠን ማለት ነው። ሰዎች እኛ የምንፈጽመውን ስርዓት አምልኮ እንደ ሸቀጥ በተለያየ መልኩ ሊጠቀሙበት ይችላሉ። እነሱ የሚጠይቃቸው እግዚአብሔር ነው። እኛ ግን ለዛ ጉዳይ አይደለም ያንን ስርዓት አምልኮ እየፈጸመን ያለ ነው። እሱን ነው ማሰብ ያለብን። አሁን የምናመሰግነው እግዚአብሔርን የመጀመሪያው ምስጋና የሚገባው ምስጋና የባህሪ ገንዘቡ ስለሆነ እናመሰግነዋለን። ሁለተኛ ሳሙኤል ምዕራፍ 22 እና መዝሙር 17 ላይ ተመሳሳይ ቃል አለ። ሁለተኛ ሳሙኤል ምዕራፍ 22 እና መዝሙር 17 አንዱን ብቻ ነው ማነበው። ምስጋና የሚገባውን እግዚአብሔርን እጠራለሁ ከጠላቶቼም እድናለሁ ይላል። ምን የሚገባውን ነው ያለው? ምስጋና የሚገባው ነው። ለሚገባው እየሰጠን ያለው ነው። የሆነ ነገር ስላደረገልን ስላላደረገልንም አይደለም፣ በቃ የሚገባው ስለሆነ ማለት ነው። መዝሙር 95ም ላይ የአሕዛብ ወገኖች ለእግዚአብሔር አምጡ፣ ክብርና ምስጋና ለእግዚአብሔር አምጡ፣ ለስሙ የሚገባ ክብርን ለእግዚአብሔር አምጡ፣ ቁርባንን ያዙ፣ ወደ አደባባዮቹም ግቡ፣ በቅድስናው ስፍራ ለእግዚአብሔር ስገዱ፣ ምድር ሁሉ በፊቱ ትነዋወጥ ይላል። ለእግዚአብሔር የሚገባው ምስጋና ነው። የሚገባው ሐዘን አይደለም፣ ያውቀዋል እሱን። የሚገባው ጩኸት አይደለም፣ ያውቀዋል እሱን። ለእግዚአብሔር የሚገባው ምስጋና ነው። ተገቢ ክብሩ ስለሆነ ነው። አንድ ሁለተኛ እግዚአብሔር የምናመሰግነው ለምንድን ነው? እንደ ሁኔታው ነው አይደለም። የተፈጠርንበት ዓላማ እሱ ስለሆነ ነው። ምን ምስጋና? እግዚአብሔር የፈጠረን ክብሩን ለመውረስ ስሙን ለመቀደስ ነው። እኛና መላእክት የተፈጠርነው ለዚህ ነው። ሰው ሲያመሰግን ወደ ጥንተ ተፈጥሮ እየተመለሰ ነው ማለት ነው። በቃ ሲያመሰግን ማመስገን፣ ዝም ብሎ እግዚአብሔርን ማመስገን የተፈጠርንበት ዓላማ ነው። ከዚህ ውጭ ምን አለን? ምንም። ከዚህ ውጭ ምንም ነገር የለም። ደስ ሲለን የሆነ ኦፖርቹኒቲዎችን እያየን አይደለም። ለሱ አይደለም ሰው ደስ እንዲለው እስኪ አንድ ያጨብጭቡ ምናምን እገሌ ምናምን፣ እሱ አይደለም ምስጋና። ዓላማችን እሱ ነው። ሰው ስናመሰግን ወደ ጥንተ ተፈጥሯችን እየተመለስን ነው። ስሙን ለመቀደስ ክብሩን ለመውረስ ነው የተፈጠር ነው። ልመና በነገራችን ላይ ቀድሞ አልነበረም፣ አይታወቅም። ልመና አይታወቅም። አሁን የልመና በየመንገዱ ሰው ጨርቅ ዘርግቶ ወይ ቃጭል እየመጣ እሱን እያልኳቸው አይደለም። አረ ወደ እግዚአብሔር መለመን እባክን ብሎ መለመን አይታወቅም። ድሮ መቼ ነው ልመና የተጀመረው? ከሰው በደል በኋላ ነው። ሰው እግዚአብሔርን እያመሰገነ ነበር የሚኖረው። በመላእክት ዓለም እሱ ተጠብቆ ነው ያለው። በመላእክት ዓለም ልመና የለም፣ ምስጋና ብቻ ነው። እና ይለምኑልናል። አዎ ለእኛ ነው የሚለምኑት።
ለነሱ ይሄን አቅባክን ይሄን አድርግልኝ የጎደላቸው የሚያደርግላቸው ነገር የለም። በተደረገላቸውና በሚኖሩት ኖሮ እያመሰገኑ መኖር ብቻ ነው። ልመና ከሰው በደል በኋላ ነው። የሆነ እርግማኑ በደሉ ከእግዚአብሔር ጋር መለያየቱ ሲመጣ እየለመንን 5500 ዘመን ስንለምን ነበር። ያ ተምኔት ነው የተፈጸመው የተነገረውን ቃል። እሱንም ደግሞ የለመንነው ስለነገረን ነው። ከልጅ ልጅ ተወልጄ አድናለሁ ስላለ ምልክት ስለሰጠን ነው። እጄን ካሪ አምላክ እያለን ለምነው ነበር። የነቢያቱ እንባ፣ ጸሎት፣ ሁሉ ጩኸት ልመና ነበር። ስለዚህ ወደ ቀድሞ ተፈጥሯችን ነው የምንመለስ ያልኳችሁ ለዚህ ነው። ከበደል በፊት እንኖረው የነበረውን ኑሮ ማለት ነው። ዝም ብሎ ማመስገን የተፈጠርንበት ዓላማ እሱ ስለሆነ እንደ መላእክት እያመሰገኑ መኖር የመገዛታችን ምልክት ነው ምስጋና። በአንደኛ ዜና ምዕራፍ 29 ቁጥር 13 ላይ አሁንም እንግዲህ አምላካችን ሆይ እንገዛልሃለን፣ ልብ አድርጉ፣ እንገዛልሃለን ይለዋል። አምላካችን ሆይ እንገዛልሃለን፣ ለክብርህ ወይም ለክቡር ስምህም ምስጋና እናቀርባለን። የመገዛታችን ምልክት ምስጋና ማቅረብ። እያመሰገኑ ነው የሚገዙት መላእክት፣ እኛም እያመሰገንን። የአዲስ ኪዳኗ ቤተክርስቲያን እግዚአብሔርን እያመሰገነች ነው የምትገዛው ማለት ነው። ስለዚህ ምስጋና የተፈጠርንበት ዓላማ ነው ማለት ነው። እንደ ሁኔታው አይደለም እናመሰግነው። ሶስተኛ ለምን እናመሰግነዋለን? እንዲያደርግልን ከምንጠይቀው ይልቅ ያደረገልን ስለሚበዛም እንድናመሰግነው እንገደዳለን። እስቲ ቆም ብላችሁ አስቡ። እንዲያደርግልን የምንፈልገው አለ። እኔ እሱ የፈቀደውን እየከለከልኩ አይደለም። ለምኑ ብሏል እሱ። ታገኛላችሁ፣ መዝጊያ ምቱ ይከፈትላችኋል አይደል? የሚለምን ይቀበላል፣ የሚፈልግ ያገኛል፣ መዝጊያ የሚመታ ይከፈትለታል ብሏል። ለማኝ መሆናችንን እሱ ሰጪ መሆኑን ለመግለጽ ማለት ነው። ሳንለምነውም ደግሞ የምንለምነውን አውቆ የሚሰጠን አምላክ ነው። ክብር ምስጋና ይግባውና ግን ለምኑኝ ብሏል። አሁን እንለምነዋለን አይደል? እንዲያደርግልን የምንፈልገው ብዙ ነገር አለ። ቆም ብለን እናስብ። እንዲያደርግልን ከምንፈልገውና እግዚአብሔር ካደረገልን እስከዛሬ ካደረገልን ነገር የሚበዛው የቱ ነው? ካሰበልን ካደረገልን እንዲያደርግልን ከምንለምነው ብዙ የቱ ነው? አሁን ያደረገልን ብዙ ከሆነ ምንድን ነው ማብዛት ያለብን ማለት ነው? ልመና ነው ወይስ ምስጋና ነው ማብዛት ያለብን? ብዙ የተደረገለት ሰው ብዙ ነው የሚለምነው ወይስ ብዙ ነው የሚያመሰግነው? የቱ ጋር ነን ያለ ነው? ሁለት አይን እያለው ሰው፣ ሁለት ጆሮ እያለው፣ ሁለት እግር እያለው እንዴ ካልሲ ስለሌለው ጫማ ስለሌለው ያማራል እንዴ? ጤና እያለው የሚበላው ስለሌለው ያማራል እንዴ? እንዴት ነው የሚሆነው? ጤና አለው፣ በጤናው ሰርቶ ይመገባል። ዛሬ ባይመገብ ነገ ይመገባል። ምግብ እያለ እኮ መብላት የማይችሉ ሰዎች አሉ። ስለዚህ የቱ ነው የሚበዛው? ያደረገልን ከበዛ ደግሞ የቱን ማብዛት አለብን? ማመስገን። ያላደረገልን ትንሽ ነው አይደለ? ልመናችን ትንሽ ነው ማለት ነው። አንድም በእግዚአብሔር ዘንድ ትንሽ ነው ልመናችን፣ አንድም ደግሞ ዝም ብለን መጨቅጨቅ የለብንም ማለት ነው። ስለተደረገልን ነገር ማመስገን መልመድ አለብንና ሰው እግዚአብሔር ያደረገለት በጣም ብዙ ነው። የመጀመሪያው እግዚአብሔር ሰው አድርጎ ስለፈጠረን፣ ሰው አድርጎ ነው የፈጠረን። ከሚታዩ ዛፎች፣ ድንጋዮች አንዱ አድርጎ ሊፈጥረን ይችል ነበር። አሳማም አውሬም አውራሪስም አድርጎ ሊፈጥረን ይችል ነበር። እግዚአብሔር ችግር የለበትም። ሰው አድርጎ ስለፈጠረን እናመሰግነዋለን። ስንበድለው እና ትተነው ስንሄድ የፈለገን እናመሰግነዋለን። ከነ ኃጢአታችን ያላጠፋን እናመሰግነዋለን። ስጋችንን ለብሶ ወርዶ ተሰቅሎ ስላዳነን እናመሰግነዋለን። ከፍጥረት ወገን እንደኛ ያከበረው ማን ነው? እግዚአብሔር። የመላእክትን ዘር ይዞ አልመጣም። የሰውን ስጋ ለብሶ ነው የመጣው። እግዚአብሔር እንዴት እንደወደደን የዘላለም ሕይወትን ስለሰጠን ስጠን ሳንለው ፍጠረን ሳንለው ነው የፈጠረን። አድነን ሳንለው ነው ያዳነን። ቃል የገባልን የማንጠይቀውን ሳንጠይቀው ስለሚያደርግልን በሙሉ እናመሰግነዋለን። በነገራችን ላይ ጸሎታችን የሚጀምረው ራሱ ከምስጋና ነው። ታውቃላችሁ፣ ልጆቻችሁን ስታስተምሯቸው መንፈሳዊ ትምህርት፣ አሁን በተለምዶ የቆሎ ትምህርት የምንለው የአብነት ትምህርት፣ መጀመሪያ ራሱ ሕፃኑ አፉን የሚከፍተው በምንድን ነው? አቤቱ እናመሰግናለን ናኩተከ እግዚኦ ንሴብሐከ። የመጀመሪያው ማለት ናኩተከ እግዚኦ ንሴብሐከ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ካለ በኋላ አትብ ገጽየ ኩለንተያ ካማተበ በኋላ ናኩተከ እግዚኦ ንሴብሐከ፣ አቤቱ እናመሰግናለን። ይኸው የሚጀምረው ራሱ ጸሎታችን ከምስጋና ነው። ቅዳሴው ከምስጋና ነው። ማህሌቱ ከምስጋና ነው። ስቡህ ብለው ነው የሚጀምሩት። ሁሉ ነገር የሚጀምረው ከምስጋና ነው። ያደረገልን ይበዛላ። ሰው መጀመሪያ እኮ የተደረገለትን አስታውሶ ነው ስላልተደረገለት ነገር ደግሞ መለመን ያለበት። ያደረገልን ይበዛል። አቤቱ እናመሰግንሃለን፣ አቤቱ እናከብርሃለን፣
አቤቱ እንገዛልሃለን። ጉልበቱ ሁሉ የሚሰግድልህ አቤቱ እንሰግድልሃለን። አንደበቱ ሙሉ ላንተ ይገዛል። የአምላኮች አምላክ የጌቶች ጌታ የንጉሶችም ንጉስ አንተ ነህ። የሥጋም የነፍስም ፈጣሪ አንተ ነህ። ከምስጋና እንጀምር፣ ጠዋትም ማታም ከምስጋና። በቃ ይሄ ያደረገልን ነገር ስለሚበዛ ማለት ነው። በጣም ጥሩ። አራተኛው ለምንድን ነው የምናመሰግነው? እንደ ሁኔታው ሳይሆን አራተኛው ምክንያታችን ምንድን ነው? እግዚአብሔር ሁሌም ስለማይሳሳት ነው። በደንብ እንድትሰሙኝ እፈልጋለሁ። እግዚአብሔር አይሳሳትም። እኔ ይገርመኛል። አሁን በእኛ ህይወት እግዚአብሔር ይሳሳታል። በእኔ በምትኩ ህይወት እግዚአብሔር ይሳሳታል። ይሄን ማድረግ አልነበረብህም ልለው እችላለሁ። እግዚአብሔርን ዓለምን የፈጠረ ዓለምን ፈጥሮ የሚመግብ እየመገበ የሚመራ የሚያስተዳድር እግዚአብሔርን እንዴት ነው በእኔ ህይወት የምነግራችሁ? አንጻራዊ ነው። እያንዳንዳችሁ ከዚህ ካሜራ ጀርባ ያላችሁና የምታዩ ሰዎች በሙሉ ማለት ነው፣ ይሄንን በመላው ዓለም የምታዩ የእግዚአብሔር ቤተሰቦች አላችሁ። ህይወታችሁን ቆም ብላችሁ አስቡ። እንዴት ነው የሚሳሳተው እግዚአብሔር? አላማረራችሁትም? የእናንተ እዛ መገኘት የእግዚአብሔር ስህተት አድርጋችሁ አልቆጠራችሁም? እንዴት እንዲህ ታደርገኛል አላላችሁም? ምርጫችሁን ረስታችሁት ማለት ነው። ምርጫችሁን ረስታችሁት። አሁን የቅዱስ ገብርኤል በዓል መጪው ይከበራል። ከዛ የልደት በዓል አለ። ታቦት ወጥቶ በዓል ሲከበር ከምንሰማቸው ምስክርነቶች መካከል አንዳንዶቹ በጣም ጥቂቶቹ ማለት ነው ወደ ውጭ ሀገር ልጄ እንድትሄድ ለምኜ ነበር፣ ወደ ውጭ ሀገር እንዴት ተስዬ ነበር፣ ስለቴ ስለሰመረልኝ እልል በሉልኝ፣ ቪዛ አግኝታለች። በጣም ጥሩ። ልክ የዚህኛው ግልባጭ ደግሞ ስለት ይመጣል። በሌላ ጊዜ ወደ ሀገሬ እንድመለስ ለምኜው ነበር፣ ስለቴን ስለሰማኝ እልል በሉ። ስንሄድም በስለት ነው፣ ስንመጣም በስለት ነው። ይሄን ረስተ ነው በስለት ከሄድን በኋላ ግን ምን ነው እግዚአብሔር እንዲያደርገኛል እንላለን ማለት ነው። ኮንሲኩዌንሱንማ መቀበል አለብን። በራሳችን ፈቃድ ያመጣነው ነገር ስለሆነ መቀበል፣ ያ እንዲበርድልን እንዲታገስልን ማስቻሉን እንዲሰጠን መለመን አንድ ጉዳይ ነው። ስለዚህ ሁሌም እግዚአብሔር በህይወታችን ልክ ነው፣ አይሳሳትም። እኛ አይገባንም ይሆናል። እየሞትን ልክ ነው እግዚአብሔር፣ እየተራብን ልክ ነው እግዚአብሔር፣ እየተሰደርንም ልክ ነው እግዚአብሔር። ተሳስቶ አይደለም እንደዛ የሆነው፣ ልክ ነው እግዚአብሔር። ያደረገው እሱ አይደለም፣ በእኛ ምርጫ ሊሆን ይችላል። እሱን ነው ማሰብ ያለብን። ሶስቱ ህፃናት በረከታቸው ይድረስና ቅዱስ ገብርኤል ያዳናቸው አናንያ አዛርያ ሚሳኤል አሁን በዓላቸው ነው አይደል? ሰሞኑ እነዚህ ህፃናት እኮ እግዚአብሔር ያድነናል አሉ። ትክክል ነው። ከሚነደው እሳት ያድነናል። አዳኝ ነው እሱ፣ የባህሪው ነው፣ የሚቀማው ወይ የሚሰጠው አይደለም። ያድነናል ካሉ በኋላስ ባያድነንም እወቅ አንተ ላቆምከው ምስል አንሰግድም። እምነት ማለት ይሄ ነው። ባያድነንም ማለት ምን ማለታቸው ነው? አቅቶት አይደለም። እንድንሞት ፈቅዶ ከሆነስ፣ በእኛ ሞት ሌላው የሚማር ከሆነስ፣ ሁለተኛ በኃጢአታችን ምክንያት በዚህ እንድንቀጣ በዚህ እንድንሞትና በነፍሳችን እንድንድን ፈልጎ ከሆነስ እሱ የእሱ ጉዳይ ነው። ባያድነንም ግን አንተ ላቆምከው ምስል አንሰግድም። በቃ ይሄ ነው። እግዚአብሔር ሁሌም አይሳሳትም። ሁልጊዜም እንዲህ አይነቱን ልቦና ለሁላችንም ይስጠን። ሲደርስ ከባድ ስለሆነ በትንቢተ ናሆም ምዕራፍ 1 ቁጥር 7 ላይ እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው። ሁልጊዜ መልካም ነው እግዚአብሔር። ይኸው ሰው ይሳሳታል፣ የእግዚአብሔር ስም ጠርተን እንገስጸዋለን። እግዚአብሔር እኮ አይሳሳትም። ስለዚህ ለእግዚአብሔር ግሳጼ አይስማማውም፣ ለእግዚአብሔር ነቀፌታ አይስማማውም ስለማይሳሳት። ሰው እኮ የሚነቀፈው ምናማረረው ስለሚሳሳት ነው። ሰው ማለት ነው ይሳሳታል። ምክር ሰምቶ ይሳሳታል፣ አይኑ ያሳስተዋል፣ ብዙ ነገር አለ። እግዚአብሔር ግን ከዚህ ውጪ ነው። ሎቱ ስብሐት ክብር ምስጋና ይግባውና እግዚአብሔር መልካም ነው። መልካም ከሆነ ልናማረረው አይገባም። ስለዚህ ሁልጊዜም ስለማይሳሳት እና ሁልጊዜም እናመሰግነዋለን ማለት ነው። አምስተኛው እግዚአብሔርን የምናመሰግነው የጸሎት አንዱ ክፍል ስለሆነ ነው። የመጨረሻ ነው ይሄ አምስተኛው። ምስጋና የጸሎት አንዱ ክፍል ነው። ጸሎትን እንደ አንድ ፓኬጅ ብናስበው በውስጡ ምን አለ? አንድ ሰው ሲጸልይ እነዚህ ሶስት ነገሮች አሉ። አንደኛው ልመና ነው፣ ሁለተኛው ምልጃ ነው፣ ሶስተኛው ምስጋና ነው። እርግማን እዚህ ውስጥ አለ? የለም። ስለዚህ መርፌ መሰካት ጸሎት አይደለም። እገሌን እንዲያደርገው ገልብጠው ውጋው ማለት ጸሎት አይደለም። አይፈልግም እግዚአብሔር። ለቃሉ ይቅርታ፣ እግዚአብሔር አቃጣሪ አይፈልግም፣ በጣም አይፈልግም። ይሄ ሰው የሚጠቁም እንደዚህ የሚያደርግ የገሌን ነገር አይፈልግም እግዚአብሔር። በጣም ጸያፍ ነው። አንደኛ ምን አጥቶ ነው እግዚአብሔር የሚፈልገው? ያውቀዋል እኮ ሁሉም ነገር። ስለ ራሳችን ጉዳይ ብቻ ነው ማቅረብ ያለብን። እሱንም ያውቀዋል። ለምን ነግረዋለን? ከኛ እንዲመጣ ነው። በቃ እንድንፈቅድ ነው። ወደን ፈቅደን ያደረግነው ስለሆነ መለመንም ስላለብን ነው። እንዲፈቅድ ነው። የኛ ልቦናችን ፈቅዶ እንድናቀርበው ነው። ስለዚህ ሟርት ወይም እርግማን ወይም ማሳጣት ከጸሎት ውስጥ የለም።
ጸሎት ከሆነ ልመና ነው፣ ጸሎት ከሆነ ምልጃ ነው፣ ጸሎት ከሆነ ምስጋና ነው። እንደዚህ ይላል ቅዱስ ጳውሎስ ለፊልጵስ ክርስቲያኖች በጻፈው መልእክቱ በፊልጵስዩስ ምዕራፍ 4 ቁጥር 6 ላይ ጌታ ቅርብ ነው፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ፊት ልመናችሁን አሳውቁ እንጂ በአንዳች አትጨነቁ ይላል። ስለ ጸሎት እየነገረን ነው፣ ቅርብ መሆኑን ነገረን። ጸሎት ማናገር ስለሆነ እግዚአብሔርን አትጨነቁ፣ አጠገባችሁ ነው። ስታናግሩት ግን በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አሳውቁ። ጸሎት አለ፣ ምልጃ አለ፣ ልመና አለ፣ ምስጋና አለ ተጠቅሷል እዚህ ውስጥ ማለት ነው። ከምስጋና ጋር ልመናችሁን አሳውቁ። ጠዋት ተነስቶ ሰው በሰላም አውለኝ ማለት የለበትም። ከምስጋና ጋር ነው ልመና ማሳወቅ ያለበት። ጠዋት ተነስቶ በሰላም ስላሳደርከኝ አመሰግናለሁ፣ ደግሞ በሰላም አውለኝ። ማታም በሰላም አሳድረኝ አይደለም ማለት ያለበት። በሰላም ስላዋልከኝ አመሰግናለሁ፣ ደግሞ በሰላም አሳድረኝ። አትለምኑ እያልኳችሁ አይደለም፣ ለምኑት፣ እሱም ፈቅዷል። ግን ስትለምኑ ምን አስቀድሙ? ምስጋና አስቀድሙ። ይህን ሁሉ አድርገልኛል፣ እስከዚህ ሰዓት ጠብቀኛል፣ እንድችል አድርጋል፣ አመሰግናለሁ፣ ግን ደግሞ በቃኝ፣ እባክህ አስወግድልኝ። ይሄ ነው በቃ ከምስጋና ጋር ልመናን ብሎ ይነግረናል። ስለዚህ አንዱ የጸሎት ማዕቀፍ ነው፣ ማመስገን አለብን። አንድ ሰው መጸለይ ያለበት የጸሎቱ አንዱ አካል ምስጋና ስለሆነ፣ ስለዚህ ለምስጋና ቅድመ ሁኔታ የለንም። ቅድመ ሁኔታ የለንም። ለምስጋና ቅድመ ሁኔታ ታስቀድሳለህ? አዎ። እንደማ ፈቃድ? እንደ እግዚአብሔር መልካም ፈቃድ። እኔ ግን አዎ። ከዛ በኋላ ማታ ፊልም ሳይ የማመሽ ከሆነ ማቋረጥ አለብኝ። ዝም ብዬ አልባሌ ቦታ ላይ ጊዜን ማጠፋ ከሆነ ማስታገስ አለብኝ። ጠዋት ለብሼ የሚሄደውን ልብስ ማመቻቸት አለብኝ። አላርም መሙላት ካለብኝ መሙላት አለብኝ። ብዙ ሰዎች ይቀልዳሉ እንደ እግዚአብሔር ፈቃድ ብለው ማለት ነው። እንደዚህ አይደለም። ስለዚህ እንደ ሁኔታው እንደ እግዚአብሔር ፈቃድ እያለን የምንቀልደው ነገርም መኖር የለበትም። አዎ የእግዚአብሔር ፈቃድ አለ፣ የኛ ፈቃድም አለ። እንደ ሁኔታው ሳይሆን ነገሮች በሙሉ የሚከናወኑት እንደ እግዚአብሔር መልካም ፈቃድና እንደኛ ነፃ ፈቃድ መሆኑን ማመን ያስፈልጋል። እንደ ሁኔታው የምናመልከው አምላክ፣ እንደ ሁኔታው የምናቀርበው ምስጋና የለንም። ምስጋናም አምልኮም ስራችን ነው። ፈጣሪያችን በቸርነቱ ሰምቶ ከመጥፋት ያድነን። የተወደዳችሁና የተከበራችሁ የቀንዲል ሚዲያ ቤተሰቦች እንደተለመደው ይህን መርሃ ግብር ላይክ፣ ሼር፣ ሰብስክራይብ በማድረግ ለሌሎቹ እንዲደርስ የበኩላችሁን አስተዋጽኦ እንድታደርጉ በድጋሚ ነገርናችሁ። ሰብስክራይብ ስታደርጉት ራሱ ዩቲዩብ ላልደረሰው ለሌሎቹ አካላት የማድረሱን ስራ ይሰራልናል ማለት ነው። ለወገኖቻችሁ ደግሞ ሼር በማድረግ ታጋራላችሁ ማለት ነው። በሚቀጥለው መርሃ ግብራችን በተመሳሳይ መርሃ ግብር እስከምንገናኝ ድረስ በያላችሁበት ሰላም